ጀልባው ባለ ስንት መቀመጫ ነው? በምን ያህል ጉልበትስ ይሰራል? በብረታ ብረት ፋብሪኬሽን ኢንዱስትሪ ጀልባ ፋብሪካ የሚመረት ምርት ነው። በፋይበር የሚሰራ ባለ 25 ፈረስ ጉልበት የሚሄድ ጀልባ ነው። ይህ ስኩተር በኤሌክትሪክ ነው ወይስ በምንድን ነው የሚሰራው? አንድ ቻርጀር ፉል 30 ኪሎ ሜትር በላይ። ይሄ አዲስ ቴክኖሎጂ ነው። ማኪና ይዘሽ ከምትጫናነቂ ስኩተር ይዘሽ በኖርማል የብስክሌት ምናምን ብትሄጂ አንደኛ ሰዓትሽን ሴፍ ታርገር። ትራክተሩ ከአነስተኛ ከምን የፈረስ ጉልበት ጀምሮ ነው የሚገኘው እናንተ ጋር? ቺማ ደግሞ ዋኪንግ ትራክተር ትባላለች። ለእርሻ አገልግሎት ነው የምትጠቅመው። ለስላሳ መሬት የማረስ ለጤፍ ውቂያና ለውሃ ፓምፕ ታገለግላለች። በባንክ አገልግሎት ሰዎች ልግዛ ቢሉ በምን አይነት መልኩ ነው መግዛት የሚችሉት? 50% ከ3 ባንኮች ጋር እንሰራለን። ሰላም የገበያ ሚዲያ ተመልካቾቻችን እንደምን አላችሁ? ይህ የግብይት ፕሮግራማችን ነው። በዛሬው የግብይት ፕሮግራማችን ኢትዮጵያ ታምርት ኤክስፖ ላይ ተገኝተን ከኋላ የምትመለከቱትን ትራክተር ጨምሮ ጀልባዎችን፣ ስኩተሮችን እና ማረሻዎችን ምን እንደሚመስሉ እስከነዋጋቸው ወደ እናንተ የምናደርሳችሁ ይሆናል። ዝግጅቱን ወደ እናንተ እያደረስኩ እኔ በአምላክ አበራ አብሬያችሁ ቆይታ አደርጋለሁ። እስከ ፕሮግራማችን ማብቂያ ድረስ አብራችሁን ቆዩ። ሰላም እንደምን አለ? ሰላም፣ እንኳን በሰላም መጣችሁ ገበያዎች። እንኳን ደህና ቆያችሁን። እስቲ እንተዋወቅ፣ ስምህንና የስራ ድርሻህን። ስሜ ፍቃዱ ዱቤ ይባላለሁ። እኔ የምሰራው በኢትዮ ኢንጂነሪንግ ግሩፕ ስር ብረታ ብረት ፋብሪኬሽን ኢንዱስትሪ የሚባለው የኮሙኒኬሽን ባለሙያ ነኝ። ኢትዮ ኢንጂነሪንግ ምን አይነት ስራዎችን የሚሰራ ድርጅት ነው የሚለውን እናንሳ። አዎ፣ ኢትዮ ኢንጂነሪንግ ግሩፕ ዘርፍ ብዙ ስራዎች ነው የሚሰራው። በአውቶሞቲቭ፣ በብረታ ብረት፣ በስትራክቸር፣ በሃይቴክ እና በኢትዮ ፕላስቲክ የሚባሉ ዘርፍ ብዙ የሚሰማራ አንድ ትልቅ ድርጅት ነው። በጣም ጥሩ። ዛሬ ኢትዮጵያ ታምርት ላይ ምንድነው ይዛችሁ የመጣችሁት? አዎ፣ ኢትዮጵያ ታምርት ለኛ እንደ አንድ ትልቅ ኦፖርቹኒቲ ነው። ለምን? አንደኛ የገበያ ትስስር ይፈጥርልናል። ሁለተኛም ደግሞ ያው እኛ የማናውቃቸው ቴክኖሎጂዎችም ከሌላ ሌሎችም ደግሞ የሚያውቁት ከኛ ቴክኖሎጂ ምናምን ትስስር ይፈጥራል። ከዛ በመቀጠል ደግሞ ምን ይዛችሁ መታችኋል በሚለው አንደኛ ይህ እንደምታዩ በብረታ ብረት ፋብሪኬሽን ኢንዱስትሪ ጀልባ ፋብሪካ የሚመረት ምርት ነው። በፋይበር የሚሰራ ባለ 25 ፈረስ ጉልበት የሚሄድ ጀልባ ነው። ጀልባ ፋብሪካ የሚባላል እንጂ። ሁለተኛ ደግሞ ይሄ አሁን የምታዩ ያለሽው ስኩተር ጥናት በማድረግ ከአዲስ አበባ ከተማ አስተዳደር ኮሪደር በተያያዘ ለትራንስፖርቴሽን ኢቭን ለቢዝነስም የሚጠቀሙበት ምናምን የሚችሉ ስኩተር ይዘን ቀርበናል። ሌሎችም ደግሞ ስማርት ላይት ፖል ምናልባት ቆይተሽ ታያለሽ። ስማርት ላይት ፖል አለ። ለማስታወስ ያክል ከመስቀል አደባባይ እስከ 4 ኪሎ ያለውን ስማርት ላይት ፖል በብረታ ብረት ፋብሪኬሽን ኢንዱስትሪ የተመረቱ ናቸው። በጣም ጥሩ። ይህ ስኩተር በኤሌክትሪክ ነው ወይስ በምንድን ነው የሚሰራው? ይህ ስኩተር ኤሌክትሪካል ነው። ይህ ስኩተር ኤሌክትሪካል ኦልሞስት የራሱ የቻለ ቻርጀር አለው። አንድ ቻርጀር ፉል ከ30 ኪሎ ሜትር በላይ ይሄዳል። ሌላም አለ። ሌላ ቆይተሽ ታያለሽ። እሱ ከ42 ኪሎ ሜትር ነው የሚሄደው። ይሄ አዲስ ቴክኖሎጂ ነው። ከራሱ የቻለ ብሉቱዝ አለው። በዛ ብሉቱዝ ኮኔክት ታደርጊዋለሽ፣ ኦፍ ታደርጊዋለሽ፣ ኦን ታደርጊዋለሽ። ስንት ኪሎ ሜትር እንደሄድሽ ደግሞ ራሱ ስንት ማይል እንደሄድሽ ምናምን ይነግርሻል። እና አላርት ምትናለው ከበርሽ ጂፒኤስም መገጠም ይቻላል። ወንበርም ይገጠምልን የሚሉ ከሆነ ወንበር እዚህ ጋር ይገጠማል። ኖርማል ወንበር ለተማሪዎች፣ ለመንግስት ሰራተኛ፣ ለቢዝነስም ለብዙ ነገር ምናምን የሚሆነው። ጥሩ። ይህንን እንግዲህ ብዙ ልጆች ህፃናቶች ሲጫወቱት ነበር የምንመለከተው እና አሁን ላይ ትላልቆችም ለመንገድ ለራሳቸው ለትራንስፖርት መጠቀም ይችሉታል። አዎ፣ ለዚያም ምን መሰለሽ ስፔሻል አዲስ አበባ ከተማ አስተዳደር አንዳንዴ አዲስ አበባ ከተማችን በተለያዩ ትራንስፖርት ያው ይጨናነቃል አይደለም? አሁን አንዱ አድቫንቴጅ አምጥቶት ያለው ይሄ ኮሪደር ልማት ማኪና ይዘሽ ከምትጨናነቂ ስኩተር ይዘሽ በኖርማል የብስክሌት ምናምን ብትሄጂ አንደኛ ሰዓትሽን ሴፍ ታደርጊያለሽ፣ ሁለተኛ ነገርሽን ብቻ ሰዓትሽ ሴፍ ታደርጊያለሽ ብዬ አስባለሁ። ጥሩ ብዬ አስባለሁ። ደግሞ ተቀባይነት በጣም የሚገርም ነገር ከስተመር በጣም ነፍ ነው። በጣም ጥሩ። በአንድ ፉል ቻርጅ ነው እስከ 32 ኪሎ ሜትር ድረስ የሚሄደው? አንድ ቻርጀር ፉል 30 ኪሎ ሜትር በላይ አንድ ቻርጀር ፉል 30 ኪሎ ሜትር ያለ ምንም እንትን ማለት ነው ይሄዳል። ግን ያው ታውቂያለሽ ቻርጀር ደግሞ ስልካችን እንኳን ሎው እያለ እንትን ይላል አይደለ? ሎው ሲል ደግሞ ከ3 ሰዓት እስከ 4 ሰዓት ባለው ፉል ይሆናል።
በምን አይነት ቻርጀር ነው የሚሰካው? በቤት ውስጥ ነው ወይስ በምን አይነት ቻርጀር? ኖርማል የስልክ የምንጠቀምበት አለ አይደለ? በኖርማል ስልክ የምንጠቀምበት በዛ ነው። ያኔ ያክል ብዙ ፓወር ምናምን ነገር እንትን የሚወስነው ነገር የለም። ስልክ የምንጠቀምባቸው በዛ ነው ቻርጀር የምታደርጊያቸው። በጣም ጥሩ። ዋጋ ወጥቶላቸዋል? በእርግጥ እነዚህ በቅርብ ጊዜ ነው የመጡት። ኦልሞስት እርግጠኛ ነኝ 2 ወር 1 ወር ከምናምን ነገር ነው ናቸው እና ዋጋ አልወጣላቸውም። ዋጋ ሲወጣላቸው ግን እኛ ላውንች እናደርጋለን። በጣም ጥሩ። ጀልባዎችን የተመለከትኩኝ ነበርና ጀልባው ባለ ስንት መቀመጫ ነው? በምን ያህል ጉልበትስ ይሰራል? አዎ የሚገርምሽ ነገር ጀልባ ማለት ነው ከዚህ በፊት በብረት ነው የምንሰራቸው የነበር ነው። ከዛ ኮሜንት እንቀበልና እኛ በራሳችን ሪሰርች ዲቨሎፕመንት የሚባል ጥናት ሲደረግ ብረቱ አንደኛ ሲገፋው ይከብደዋል ለብረቱ። ይሄ እንደምታዩ ፋይበር ነው። ኦኬ። ስለዚህ አንደኛ ለሞተሩ ማለት ቀላል ያደርገዋል። ብረት ከሚገፋ ፋይበር ይቀለዋል። ሲቀጥልም ደግሞ ውሃ ላይ አይደለም ውሃ ላይ ሀይቅ ላይ አይደለም የሚሳፈፈው። ሲሳፈፍ በበዛ ቁጥር ምን እየዛገ ይመጣል። ሲዝግ ደግሞ ሊንኬጅ ይፈጠራል። ሊንኬጅ ከፈጠረ ደግሞ ውሃ ይገባል፣ ይሰምጣል። ስለዚህ ስፔሻሊ በአሁኑ ሰዓት በጣም ተመራጭ የሚባለው የፋይበር ጀልባ ነው። ይሄ ስንት መቀመጫ ያልሽውን ደግሞ ማለት ነው በከስተመር ትዕዛዝ ነው። ለምሳሌ አሁን እኛ ይሄ በከስተመር ትዕዛዝ ነው 6 አድርጉልን ምናምን የተባልነው 6 አድርጉልን የተባልነው ሌላ 12 10 አድርጉልን ምናምን ብንባል ማለት ነው በከስተመር ትዕዛዝ እንሰራለን። በጣም ጥሩ። ከስንት ብር ጀምሮ ይገኛል እሱስ? ይሄ በእርግጥ ከ1.4 ሚሊዮን ነው። ኦኬ። 1.4 ሚሊዮን ምናምን ነገር ይገኛል። በጣም ጥሩ። ሌሎችንም የያዟቸው እቃዎች አሉና እሱንም ብንመለከት ደስ ይለኛል። እሺ፣ እኔ እንግዲህ የብረታ ብረት ፋብሪኬሽን ኢንዱስትሪ ኮሚኒኬሽን ባለሙያ ነኝ ብዬሻለሁ። ያው 7 ኢንዱስትሪዎች አይደል? ከሌላ ባለሙያ ምናምን ላገናኝሽ። በጣም ደስ ይለኛል። እሺ፣ አመሰግናለሁ። ከባልደረባችሁ ጋር ቆይታ አድርጌ ነው ወደ አንቺ የመጣሁት። እስቲ ከአንቺ ጋር ደግሞ እንተዋወቅ፣ ስምሽን እና የስራ ድርሻሽን። እሺ፣ ንግስት እባላለሁ። የፕሮሞሽን ባለሙያ ነኝ። ከኢትዮ ኢንጂነሪንግ ግሩፕ ነው የመጣሁት። አድራሻችን አዳማ የግብርና ማሽነሪ ማምረቻ ኢንዱስትሪ ነው። አዳማ የግብርና ማሽነሪ ማምረቻ የተለያዩ ምርቶችን እናመርታለን። ከዝቅተኛ እስከ ከፍተኛ የፈረስ ጉልበቶችን፣ ትራክተሮችን እናመርታለን። ማረሻ፣ መከስከሻ፣ የውሃ ጋሪ፣ የውሃ ፓምፕ፣ የውሃ መሳቢያ የተለያዩ ምርቶችን እናመርታለን። ዛሬ ይዘን የቀረብነው የውሃ ፓምፕ፣ የወኪንግ ትራክተር እና ትልቁን የ80 የፈረስ ጉልበት ትራክተር ዋይቶ ነው። በጣም ጥሩ። ተግባራቸው ምንድን ነው እያንዳንዳቸው? እሺ፣ እችኛዋ ውሃ ፓምፕ ትባላለች። 3 ናት፣ ውሃ ስባለች። እችኛዋ ደግሞ ወኪንግ ትራክተር ትባላለች። ለእርሻ አገልግሎት ነው የምትጠቅመው። 3 አይነት አገልግሎት አላት። ለስላሳ መሬት የማረስ፣ ለጤፍ ውቂያ እና ለውሃ ፓምፕ ታገለግላለች። የቱርክ ምርት ናት። አዳማ እርሻ ነው የምትገጣጠመው። ይሄኛው ደግሞ ዋይቶ ትራክተር ይባላል። በ80 የፈረስ ጉልበት ግን ያስገባ ነው ከ60 85 እና 95 የፈረስ ጉልበት ነው። ሌሎች ተጨማሪ ትራክተሮችም አሉ ወደፊት እናስገባቸው። አሁን እጃችን ላይ ያሉ አሉ። በቼሪም በዋይቶ በተለያየ የፈረስ ጉልበት አለ። በጣም ጥሩ። በምንድን ነው የሚሰራው? እሺ፣ ወኪንግ ትራክተር በናፍጣ ነው የሚሰራው። በቁልፍ ይነሳል። ለለስላሳ መሬት በጣም ቆንጆ ነው። ገበሬም እየወሰደልን ይገኛል። ጥሩ። ዋስትና ትሰጣላችሁ? ለዚህ የስልጠና አገልግሎት፣ የጥገና አገልግሎትና የ1 ዓመት ዋስትና አለ። በጣም ጥሩ። ሜንቴናንስ፣ ምናልባትም ደግሞ ተለዋዋጭ ነገሮች ቢኖሩ የተለዋዋጭ እቃዎች በስፋት ይገኛሉ ወይ? በደንብ። ለምሳሌ ምርቱን ከገዙ በኋላ የስልጠና አገልግሎት እንሰጣለን። ሲበላሽባቸው እነሱ መምጣት አይጠበቅባቸውም። ደውለው አሳውቀውን የጥገና አገልግሎት እንሰጣለን ያሉበት ድረስ በመሄድ ማለት ነው። በጣም ጥሩ። ትራክተሩ ከአነስተኛ ከምን የፈረስ ጉልበት ጀምሮ ነው የሚገኘው እናንተ ጋር? እሺ፣ በቼሪ ትራክተር ከ65 እስከ 130 የፈረስ ጉልበት፣ ለምሳሌ 65 100 120 እስከ 130 በቼሪ ብራል። በዋይቶ ደግሞ ከ60 85 እና 95 የፈረስ ጉልበት አለ። በመሬት በሚያርሰው የመሬት ልክ ነው አይደለ? ያኛም ይወጣለን። የፈረስ ጉልበትም እንደ ተጠቃሚያችን አይነት ይለያያል። ለምሳሌ እንደ መሬት አቀማመጣቸው፣ እንደ ካፒታላቸው ይለያያል። ዋስትና አለ እዛኛውም ላይ እንደነዚህ አገልግሎቶች ላይ የስልጠና አገልግሎት፣ የስፔር ፓርት አቅርቦት፣ የ1 ዓመት ዋስትና እንዲሁም ከባንክ ጋር እንሰራለን። 50%
ከ3 ባንኮች ሌሎች ባንኮች እያናገርና ከ3 ባንኮች ጋር እንሰራለን። በጣም ጥሩ። በባንክ አገልግሎት ሰዎች ልግዛ ቢሉ በምን አይነት መልኩ ነው መግዛት የሚችሉት? እንደየባንኮቹ ይለያያሉ። እንደ ካፒታል ይዘው እንደሚያበድሯቸው ባንኮቹን በማናገር ከዛ ከባንኩ ጋር ካናገሩ በኋላ እኛ ጋር በመምጣት የፕሮፎርማ ስፔሲፊኬሽንን በመውሰድ ግብይቱን መፈጸም ይችላሉ። ምን ያህል ፐርሰንት ነው የሚመቻቸው? 50%። በጣም ጥሩ። 65 የፈረስ ጉልበት ያለው ትራክተሩ ምን ያህል መሬት ማረስ ይችላል ተብሎ ይታሰባል? እንደ መሬት አቀማመጡ ነው። እንደየቦታው ይለያያል። ለምሳሌ ደቡብ ኦሮሚያ ላይ ያለው የሰውየው የመሬት መጠን ይለያያል። በመምጣትና በማማከር ሊወሰን ይችላል። ጥሩ። ዋጋው ምን ያህል ነው? የውሃ ፓምፑ እንዲሁም ይሄኛው ማረሻ? ይሄኛውን ምናልባት ዋጋ ሊጨምር ሊቀንስ ይችላል። በእርግጥ ይሄኛው ለየብቻ አንድ ላይ 220 አንድ ላይ። በጣም ጥሩ። ትራክተሩ እስከ 65 ጀምሮ አሁን የያዝነው 85 ስለሆነ 3.9 ነው። ኦኬ። በጣም ጥሩ። እናንተን የምትሰጡትን አገልግሎቶች የሚፈልጉ ሰዎች እናንተን የት ነው ማግኘት የሚችሉት? አድራሻችን አዳማ ነው። አዳማ የግብርና ማሽነሪ ማምረቻ ኢንዱስትሪ ነው። የተለያዩ በቴሌግራምም በቲክቶክም እንለቃለን። አድራሻ እዛ ላይ መከታተል ይችላሉ። በሚፈልጉት አገልግሎት አለን። መጥተው ይጎበኙ። ስልክ ቁጥር 022-111-5098 ይሄ ማርኬቲንግ ቢሮ ኃላፊ። በጣም ጥሩ። ኢትዮጵያ ታምርት ኤክስፖ ላይ በመገኘታችሁ ምን አትርፋችኋል እናንተ እንደ ድርጅት? እንደ ድርጅት ብዙ ትርፍ አለው። ብዙ ከስተመሮችን መያዝ ለግብርናው በጣም በህዝቡ በተለይ ወኪንግ ፈላጊዎች አብዛኛውን አድራሻ ማግኘት ያልቻሉ ቲክቶክ ላይ የሚያዩ በሌሎች አማራጭ የሚዲያ ዘርፎች ላይ ያዩትም በአካል ለማየት መጥተው በአካል ያገኙንም አሉ። ያ ኤክስፖ ላይ በመሳተፋችን ያገኘነው እድል ነው። ምርቶቻችንን የማስተዋወቅ እድልን አግኝተናል። ብዙም ተጠቃሚ ከስተመርን ለማፍራት ችለናል። በጣም ጥሩ። እሺ፣ በመጨረሻ ማለት የምትፈልጊው ነገር ካለ ድሉን ልስጥሽ። አመሰግናለሁ። ኢንተርቪው ስላደረጋችሁ እናመሰግናለን። ኢንዱስትሪያችንን መጥተው እንዲጎበኙ ኤክስፖ ከማለቁ በፊት ደግሞ ሁሉም ተጠቃሚ እንዲሆን መጥተው ባራሻችን እዚህ ጋር ቢያገኙ እንላለሁ። አመሰግናለሁ። ጥሩ። እኔም በጣም አመሰግናለሁ። ቴንክ ዩ። ክቡራትና ክቡራን ተመልካቾቻችን በዛሬው የግብይት ፕሮግራማችን በኢትዮጵያ ታምርት ኤክስፖ ላይ ተገኝተን ከአጠገቤ የምትመለከቷቸውን ለእርሻ የምንገለገልባቸውን የእርሻ ማረሻ እንዲሁም ደግሞ ትራክተሮችን በተጨማሪም ስኩተርና ጀልባዎችን ዋጋቸው ምን ይመስላል፣ አይነታቸው እንዲሁም ደግሞ ተግባራቸውስ ምንድን ነው የሚለውን ጠቅለል ያሉ መረጃዎችን ወደ እናንተ አድርሰናችሁ ነበረ። እነዚህም ማሽኖች የምትፈልጉ ተመልካቾቻችን ከስር በምናስቀምጠው አድራሻ በመገኘት ወይንም ደግሞ በስልክ ቁጥር በመደወል ማሽኖቹን መግዛትና መገልገል ትችላላችሁ። ስለነበረን ቆይታ እጅግ አድርገን እናመሰግናለን። ሰናይ ጊዜ ይሆንላችሁ።